ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በድንቅ ትምህርት ተገናኝተናል። በዛሬ ትምህርታችን የዓለም ሳይንቲስቶች ትኩረትን እየሳበ ስለመጣው ስለ አስደናቂው ቅመም እንመለከታለን። ይህ ቅመም የሚሰጠንን በርካታ የጤና ጥቅሞችና የፈዋሽነት ባህሪ ሳይንስ ላይ ጥናቶች ላይ መሰረት አድርገን እንመለከታለን። በስተመጨረሻም እነዚህን የጤና በረከቶች ለማግኘት ይህን ቅመም መጠቀም የምንችልበትን ሁለት ቀላል መንገዶች እንመለከታለን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ በቅንነት ይህን ቪዲዮ ላይክ በማድረግ ጀምሩ። ትምህርቱን ለሌሎች በማጋራትም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና ያለምንም ወጪ መጠበቅ እንዲችሉ እናግዛቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ይህ ቅመም ከሙን በእንግሊዝኛው ኩመን ተብሎ የሚጠራው የቅመም አይነት ነው። ይህ ቅመም በአማርኛው ከሙን የሚል ስም ያለው፣ ከዚህ ስም የተለየ ሌላ ስም ካለው ኮመንት ላይ ብታስቀምጡ ሌሎች ሰዎች በቀላሉ ይህን ቅመም ማግኘት እንዲችሉ ያደርጋልና ከሙን ከሚለው የተለየ ሌላ የአማርኛ ስም ካለው ኮመንት ላይ እንድታስቀምጡ ትህትና ጠይቃቸዋለሁ። ኩመን ወይም በአማርኛው ከሙን ተብሎ የሚጠራው ይህ ቅመም ከሚሰጠን ጠቀሜታዎች መካከል አንዱና በርካታ ጥናቶች የሚስማሙበት አንደኛው ከምግብ መፈጨት ስርዓት ጋር ያለው አስደናቂ ጠቀሜታ ወይም ብቃት ነው። ከምግብ መፈጨት ስርዓት ጋር የተለያዩ ጤና እክሎች ያለባችሁም ደግሞ ምግብ ከተመገባችሁ በኋላ የሆድ መነፋት፣ ጋዝ ማለት የሆድ ቁርጠት፣ ድርቀትና ተመሳሳይ እክሎች ያለባችሁ ሰዎች ከሙንን ዛሬ በምጠቅሰው መንገድ ብትጠቀሙ ሊያግዛችሁ ይችላል። ይህ ጠቀሜታ የሚሰጠን በሚከተሉት ሁለት ዋነኛ መንገዶች ነው። አንደኛ ከምግብ መፈጨት ስርዓት ጋር የሚሳተፉ ኬሚካሎችና ኢንዛይሞች ምርትና እንቅስቃሴን ከፍ በማድረግ በማሳለጥ ለአብነት ያክል በጉበት አማካኝነት የሚመረተው የባይል ወይም የሐሞት ፈሳሽ እንቅስቃሴና ምርትን በማቀላጠፍ ሰውነታችን የምንመገባቸው ምግቦች ፋትና ተመሳሳይ አልሚ ምግቦች በአግባቡ መፍጨት እንዲችል ያግዛሉ። ከዛም በተጨማሪ በፋት የሚሟሙ ፋት ሶሉብል የሆኑ ቫይታሚኖችን በዋነኝነት ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኤ እና ቫይታሚን ኬን ሰውነታችን ከተመገብናቸው ምግቦች ውስጥ ማስቀረት አብዞርብ ማድረግ እንዲችል ያግዛል። ሌላኛው ከሙን በውስጡ ሰውነታችን ኃይልን በሚያመርትበት ስርዓት ወቅት ቀጥተኛ ተሳትፎ የሚያደርጉ ቫይታሚኖችን፣ ሚነራሎችን በከፍተኛ መጠን ይዘዋል። ቫይታሚን ቢ ኮምፕሌክስ ተብሎ የሚጠሩ ቢ ቫይታሚን ብለን የምንጠራቸው እነዚህን ቫይታሚኖች በጥሩ መጠን በውስጡ ይዟል። እነዚህ ቫይታሚኖች ሰውነታችን ኃይልን ኤቲፒን በሚያመርትበት ስርዓት ወቅት ቀጥተኛ ተሳትፎን የሚያደርጉ የቫይታሚን አይነቶች ናቸው። ሁለተኛ ማግኒዥየምን በላቀ መጠን ይዟል። ማግኒዥየምን በውስጡ መያዙ ምግብ የሚፈጭበት ስርዓትን በማቀላጠፍ በበቂ መጠን ኃይልን እንድናመርት ከማድረግ በተጨማሪ የሆድ ድርቀትን በብቃት መከላከል ማስወገድ እንድንችል ያግዘናል። በሶስተኛ ደረጃ በከፍተኛ መጠን የአይረን ክምችትም አለው። እነዚህን ቫይታሚኖችና ሚነራሎች በውስጡ መያዙ የምግብ መፈጨት ስርዓትን ማቀላጠፍ ማሻሻል እንዲችል አድርገውታል። የምግብ መፈጨት ስርዓትን ከማቀላጠፍ በተጨማሪ በቀን ውስጥ የሚኖረን የኃይል ምርት ብርታትና ተመሳሳይ ስርዓት ውስጥ አዎንታዊ ተሳትፎን ማድረግ እንዲችል አድርገውታል። ሁለተኛ በደማችን ውስጥ የሚኖር የኮሌስትሮል መንቀሳቀስና መጠን ላይ አዎንታዊ ተጽዕኖዎችን ሊያደርግ ይችላል። እነዚህን አዎንታዊ ተጽዕኖዎች በሚከተሉት ሁለት መንገዶች ያደርጋል። አንደኛ በደማችን ውስጥ የሚዘዋወሩ ኦክሲዳይዝድ የሆኑ ይህም ማለት ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ኦክሲዴሽን ተብሎ የሚጠራው ኬሚካላዊ ለውጥ ወደ ስሞል ደንስ የተቀየሩ እነዚህን ስሞል ደንስ ተብሎ የሚጠሩ ኮሌስትሮሎች ኦክሲዳይዝድ የሆኑ ኮሌስትሮሎች በደማችን ውስጥ የሚኖራቸውን እንቅስቃሴና መጠን የማውረድ አቅምና ብቃት አለው። ስሞል ደንስ ተብሎ የሚጠሩ ኮሌስትሮሎች ለጤና አስጊ የሆኑ የኮሌስትሮል አይነቶች ናቸው። ሰውነታችን በጉበት አማካኝነት እነዚህን ኮሌስትሮሎች መቆጣጠር ወይም መጠናቸውን በደማችን ውስጥ የሚኖራቸውን መጠን የመቀነስ አቅሙ
ሙሉ በሙሉ የተዳከመ ነው፣ ዜሮ ነው ማለት እንችላለን። ስሞል ደንስ ተብለው የሚጠሩ ኮሌስትሮሎች በደማችን ውስጥ በቀላሉ የመጋገርና የደም ዝውውር ስርዓትን የማስተጓጎል አቅም አላቸው። ከዛም ጋር ተያይዞ የልብና የአንጎል ጤንነትን ሊያቃውሱ ይችላሉ። እንዲህ አይነት ኦክሲዳይዝድ የሆኑ ኮሌስትሮሎች በደማችን ውስጥ የሚኖራቸውን እንቅስቃሴና ዝውውር ለመቀነስ ሊያገዝ ሊረዳ ይችላል። ሁለተኛ ኤችዲኤል ተብሎ የሚጠሩ ሃይ ደንስ ሊፖፕሮቲን ብለን የምንጠራቸው በቅጽል ስማቸው ጠቃሚ ኮሌስትሮል ብለን የምንጠራቸው የነዚህን ኮሌስትሮል ምርት በሰውነታችን ውስጥ ሊጨምር ከፍ ሊያደርግ ይችላል። የነዚህ ኮሌስትሮሎች መጠን ከፍ ማለት ሰውነታችን ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ለኦክሲዴሽን ከመጋለጣቸው በፊት በተሳለጠ መንገድና ስርዓት መቆጣጠር እንዲችል ያግዛል፣ ይረዳል። ሶስተኛ ቪሰራል ብለን የምንጠራቸው ጤናን የሚያቃውሱ የፋት አይነቶች በይበልጥ እነዚህ የፋት አይነቶች ሆድ አካባቢ የሚከማቹ የፋት አይነቶች ናቸው። ለጤና አስጊ የሆኑ ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያሉ ስኳሮችን፣ ግሉኮሶችን የሚቆጣጠርበትን ስርዓት የሚያዳክሙ ከዛም በተጨማሪ ሌሎች ለጤና አስጊ የሆኑ ኮምፕሊኬሽኖችን፣ ስርዓቶችን ማስከተል የሚችሉ ጎጂ የሆኑ የፋት አይነቶች ናቸው። እነዚህ የፋት አይነቶች ጤናማ ባልሆነ አመጋገብና ተመሳሳይ ስርዓት በቀላሉና በፍጥነት ሆድ አካባቢ ሊከማቹ ይችላሉ። በተቃራኒው እነዚህን ፋት አይነቶች ማቅለጥና ከሰውነታችን ማስወገድ ግን አስቸጋሪና ከባድ ነው። ከሙን ሰውነታችን ፋትን በመጠቀም ኃይል ኢነርጂ የሚያመርትበት ስርዓትን በማነቃቃትና በማቀላጠፍ ከላይ ጠቀስኳቸው ፋቶች ከሰውነታችን የሚወገዱበትን ስርዓት ሊደግፍ ሊያግዝ ይችላል። አራተኛው ከሙን የላቀ የጸረ ባክቴሪያና የጸረ ብግነት ባህሪ ያለው በይበልጥ አንጀትና ተመሳሳይ ሰውነት ክፍሎቻችን ላይ ጤናማ ያልሆኑ ባክቴሪያዎች የመራባትና የማደግ እድላቸውን የማቋረጥ አቅም አለው። ይህን ስርዓት የማከናወን ብቃትን ከሙን መያዙ ለጤናማ ባክቴሪያዎች ማይክሮባዮምሶች እድገትና መራባት የራሱን አስተዋጽኦ ያደርጋል። የጤናማ ባክቴሪያዎች ቁጥርና መጠን አንጀታችን ውስጥ መጨመር የምግብ መፈጨት ስርዓትን ከማቀላጠፍና ከማሻሻል በተጨማሪ ሌሎች በርካታ ጥቅሞችን ለሰውነታችን ይሰጣል። ከሙን የአንቲኦክሲዳንትነት ባህሪ ያላቸውን ፍላቮኖይድ ተብሎ የሚጠሩ ኬሚካሎች በውስጡ መያዙ የጸረ ብግነት ባህሪ ለሰውነታችን ከመለገስ በተጨማሪ ሰውነታችን ውስጥ በተለያየ አጋጣሚ የሚመሰረቱ ራዲካል ተብሎ የሚጠሩ ጎጂ ሞለኪውሎች ሊያስከትሏቸው የሚችሏቸውን ጤናን የሚያቃውሱ ኬሚካላዊ ለውጦችና ኮምፕሊኬሽኖች በማቋረጥ በማምከን መላው ጤናችንን ይጠብቃል፣ ያሻሽላል። ከሙን ከላይ ጠቀስኳቸውን ቫይታሚኖችና ሚኔራሎች ከመያዝ በተጨማሪ በውስጣቸው የላቀ የቫይታሚን ይዘት አላቸው ተብለው ከሚጠሩ የቅመም አይነቶች መካከል ተቀዳሚውን ቦታና ድርሻ ይይዛል። ከላይ ጠቀስኳቸውን አስደናቂ ጥቅሞች ከከሙን ለማግኘት ከሙንን በሚከተለው መንገድ መጠቀም እንችላለን። በመጀመሪያ አንድ ብርጭቆ ውሃ ማፍላት። አንድ ብርጭቆ ውሃ ካፈላን በኋላ ይህን ውሃ ማውረድ። ውሃውን ካወረድን በኋላ አንድ የሻይ ማንኪያ ከከሙን ፍሬ ላይ መውሰድና ይህን ማጠብ። ካጠብነው በኋላ ይህን ያጠብነውን አንድ ሻይ ማንኪያ የከሙን ፍሬ በቀጥታ እዚህ ያፈላን ውሃ ላይ መጨመርና ማታ ላይ ከድነን ማሳደር። ማታ ላይ ከድነን ካሳደርን በኋላ ይህን ከድነን ያሳደርነውን ውሃ ማጥለል። ካጠለልነው በኋላ ቁርስ ከመመገባችን ከ30 ደቂቃ በፊት መጠቀም እንችላለን። ዋናው ዓላማችን ደግሞ ሆድ አካባቢ ያለውን ፋት ከላይ ጠቀስኳቸውን ቪሰራል ተብሎ የሚጠሩ ፋቶች ለማቅለጥ ከሆነ እዚህ ላይ ግማሽ ሎሚ መጭመቅና መጠቀም እንችላለን። በእንዲህ አይነት መንገድ በመጠቀም ከላይ ጠቀስኳቸውን ጥቅሞች ለሰውነታችን መስጠት እንችላለን። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። ባይ